አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ፣ የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩሙላህ ኸይር። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን ያምጣልን። የዘረኝነትን በሽታ ቁፋን አላህ ያልዋጥልን። ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን ያምጣልን። ወጥቶ መቅረትን አላህ ያያዝልን። አላህ እዚች ለማትሞላ ለትንሽ ዱንያ አላህ ልቦና ኢማን ይስጠን ያ አላህ። በዱንያ ፍቅር ብቻ ሳይሆን በአላህ ፍቅር ልባችንን የተሞላ ያድርገው። ልባችንን በኢማን ሙሉ ያርግልን። አላህን በሀገራችን ላይ ሰላሙን፣ አንድነትን፣ ፍቅሩን ያምጣ እና ውዶቼ ረመዳን እየመጣ ነው። አላህ በሰላም እንቀበለው ያደርገን። ጥሞት ተጠቃሙት ባሪያዎች የምንሆን ያደርገን ያ ረብ። እህት ወንድሞቼ ስራ እየሰማችሁ የሴትም ስራ የወንድም ስራ ጅዳና መካ ያላችሁ እባካችሁ ብዙዎቻችን ስራ ፈቶ ስራ እያልን ነው። የነባርተኛም የባህርተኛም እንደውም ምግብ የሚሰራ ጥዳት ቋንቋ የሚችል ቋንቋ የማይችልም ስራ ከሰማችሁ ወደ ኋላ እንዳትሉ፣ ዝም እንዳትሉ። ኢንሻአላህ አላህ ነው አጅር የሚገኘው ከሰው አይደል። እና ሁላችሁም ሸርሸር በማድረግ ተባበሩን። አላህ ሱብሃነሁ ወተዓላ አጅራችሁን እናንተም ይከፍላል ማለት ነው። ምክንያቱም ስራ አጥቶ ስራ ያስገባ ሰው ልክ ለራሱ ብር ከፍሎ እንዲሰጠው ነው ወላሂ የሚቆጠረው። ምክንያቱም በአሁኑ ሰዓት ዘመድ የሌለው ጓደኛ የሌለው ስራ መግባት አይችልም። እና በጣም ብዙ ልጆች ስራ ፈተዋል። እባካችሁ ስራ ያሰማችሁ ዝም እንዳትሉ። እናንተም ደግሞ ውዴቶቼ ስራ ታገኙ ስራ እንዳታማርጡ። በአሁኑ ሰዓት ስራ የሚመረጥበት ሰዓት አይደለም። ስራ ሳታማርጡ ስሩ ማለት ነው። እንዲሁም ደግሞ ለውድ እህቶቼ ጠለብ ቤት ላላችሁ እንዲሁም ደግሞ መልእክቴ ጠለብ ላላችሁ እባካችሁ ውድ እህቶቼ ጠለብ ላላችሁ እንጥፋ አትበሉ። ወላሂ አታምኑም። በሰዎቻችሁ ጥሩ ተሆኑ ደሞዛችሁ በስነ ስርዓት የሚከፈላችሁ ከሆነ አትጥፉ። ከጠፍቶ ምንም የሚሰራ ስራ የለም። አብሶ ሰዑድ ላይ ወላሂ ስራ የለም። እንደዚህ ስትባሉ አትመስላችሁም። ሰዎቹ ደሞዛቸውን በስነ ስርዓት የሚሰጧችሁ ከሆነ ስራቸውን በስነ ስርዓት የሚሰሩ ከሆነ በአግባብ እንቅልፍ የምተኙ በአግባብ ምግብ የምታገኙ ከሆነ አርፋችሁ ስሩ። ወላሂ ምንም አይነት ስራ የለም። ምክንያቱም ጠፍታችሁ ብትሰሩ ምንም ትርፍ የለውም። ለምሳሌ በ2 ብትሰሩ 100 ብር ወይም 120 ብር የቤት ኪራይ ናት። ከዛ ትሞቱ እንደገና እረፍት ቤት ስራ ፈታችሁ ስትቀመጡ ቀለብ አለ፣ ልብስ አለ፣ ምግብ አለ። እኛ ሴቶች ደግሞ ብዙ ነገሮች ያስፈልገናል፣ ሞዴስ፣ ሻምፖ፣ ቅባት። ስለዚህ ከተቻለ እዛው ጠለብ ቤት ብንሰራ አንዳንድ ቦታ ያው አላህ ረህመቱን ያነሳባቸው ካልሆነ በስተቀር አሁን ሸበካ የሚሰጡ አሉ፣ ቅባት ምናምን የሚያሟሉ አሉ። ግን አላህ ደግሞ ሌሎችንም ማለት ልቦና ይስጣቸው። እንደው እዛው ጠለብ ቤት ብትሰሩ ትርፋማ ነው የምትሆኑት፣ አትጎዱም። የወጡ ልጆች ሲጠቀሙ አላየንም። በአሁኑ ሰዓት ወጥቶ መስራት ኪሳራ ነው እንጂ ትርፍ የለውም። እና እባካችሁ ባላችሁበት ጠንክራችሁ ለመስራት ደሞዛችሁን በአግባቡ ለመቀበል እዛው ጠለብ ላይ ሆናችሁ ደሞዛችሁን በስነ ስርዓት እንዲሰጧችሁ፣ ምግብ ከሌለ ምግብ ሰዎቹን እንዳስተካክሉላችሁ በመናገር ምግባችሁን መብላት፣ በአግባቡ እንቅልፋችሁን መተኛት። እንዲሁም ደግሞ ፍራቻ የሚባል ነገር አትፍሯቸው። በነገራችን ላይ ሲፈሯቸው የዚህ ሀገር ሰዎች አይወዱም፣ ደፋር ሰው ይፈልጋሉ። ስራችሁን በአግባቡ ስሩ። መናገር ባለባችሁ ሰዓት ደግሞ አስፈላጊ ተሆነ መናገር አለባችሁ። ዝም የሚል ሰው ደፋር ሰው ነው እንጂ የሚወዱት ዝም የሚል ሰው መጫወቻ ነው የሚያደርገው።
ለምሳሌ ምግብ በአግባቡ የማይሰጧችሁ ከሆነ ምግብ መጠየቅ አለባችሁ። እንቅልፍ በአግባቡ የማትተኙ ከሆነ እናንተ ህጋዊ ናችሁ። ሰዓታችሁን ጠብቃችሁ እንቅልፍ እንድትተኙ መጠየቅ አለባችሁ። እንዲሁም ደሞዝ በስነ ስርዓት የማይሰጣችሁ ከሆነ ደሞዛችሁ እንዲሰጥ መጠየቅ አለባችሁ ማለት ነው። ለምን ህጋዊ ናችሁ። እንዲሁም ደግሞ የሚተናኮላችሁ ሰዎች ካላችሁ እኛ የመጣ ነው ስራ ልንሰራ ነው። ስራ ልንሰራ እንጂ ልንጃጃል አይደለም። እምቢ ካላችሁም ደግሞ ቢሮ ውሰዱን። እንዲሁም ደግሞ የኛ ሀገር ቢሮ እንኳን ምንም መፍትሄ የለውም፣ ብዙ መፍትሄ አይሰጡም። ግን አንገታችሁን ሰብራችሁ ባሎቻቸውን ትታዩ ከነሱ ጋር ምንም አይነት ግንኙነት ሊኖራቸው አይገባም። ከሴትዮዋ ጋር ለመግባባት ሞክሩ። የሆነ ነገር ብትፈልጉ እንኳን ወንዶቹን አትጠይቁ። ከሴትዮዋ ጋር የፈለጋችሁትን ነገር ቢሆን ከሴትዮዋ ጋር ለመግባባት ሞክሩ። ከወንድየው ጋር ያለውን ግንኙነታችሁን በተቻለ መጠን ሰውየው ጋር ላለመነጋገር ሞክሩ። ፊት አትስጧቸው። የዛ ሀገር ወንድ ፊት ካልሰጣችኋቸው ብዙ እንደዚህ እንደኛ ሀገር እንትን አይሉም። ቢተናኮሉም ግን ያን ያህል ግዴታ እንደዚህ እንቀርገው እንደኛ ሀገር ብዙ አይደፍሩም። ስለዚህ ፊት አትስጡ። በእኔም ላይ ደርሶብኛል። ግን እንደዚህ ግዴታ በጉልበት እንትን አይሉም። ስለዚህ ፊት አትስጧቸው። በሚናገሯቸው ሰዓት መጥፎ ነገር አላህን ፍሩ፣ ሐራም ነው፣ እኛ እንሰራ ነው የመጣ ነው በማለት ራሳቸውን በማስከበር አትፍሩ፣ አትጨናነቁ። በዚህ ነገር በማንነታችሁ ትመጡባችሁ አትፍሩ። በማንነታችሁ ትመጡ ምንም ነገር አትፍሩ። ጠንካራ ሁኑ። በቃ ራሳችሁን ለማስከበር ሞክሩ። አላህ ተመጥፎ ነገር ሁሉ ይጠብቃችሁ ያ ረብ።